ከሰማንያ በላይ የአፋር ታጣቂዎች የረገፉበት ጦርነት በዛ ዕለት ተካሂዷል። የኢስላም መገንጠል ጋር ሻዕቢያና ቲፒኤልኤፍ ህወሓት አንድ ግንባር ነው የፈጠሩት። አፋር አንድ ግንባር፣ ሻዕቢያና ህወሓት አንድ ግንባር። ቀይ ባህር ኢትዮጵያ ኤርትራ ከቀይ ባህር ጋር የምትገናኘው በአፋር ግዛት ላይ ነው። ምጽዋ በቱርኮች እጅ ገባችና እኔ በአፋር እጅ ወዳለችው በዒዲ በኩል መጣሁ። ድንበር አላሰመረችም። በአፋርና በኢትዮጵያና በኤርትራ አፋር ተብሎ የተሰመረች ድንበር አልነበረም። የአፋር ሱልጣን ሱልጣን አሊ ምናህ ፓርላማ ውስጥ የመጀመሪያ ተቃውሞ ፕሮፌሰር አስራትና ሱልጣን አሊ ምናህ ነበር ያንን ተቃውሞ ያቀረቡ። ሰላም ጤና ይስጥልኝ። በመላው ዓለም የምትኖሩ ውድ ኢትዮጵያውያን እንደምን አላችሁ? ይህ የሃርመኒ ዝግጅታችን ነው። እንግዳ አለኝ። እንግዳዬ የዶክተር ሀቢብ መሐመድ ይባላሉ። የአፋር ቋንቋ ባህልና ታሪክ ጥናትና ምርምር ኢንስቲትዩት ዋና ዳይሬክተር ናቸው። ከእሳቸው ጋር አጭር ቆይታ እናደርጋለን። አብራችሁን ቆዩ፣ የትም እንዳትሄዱ። ዶክተር ሀቢብ መሐመድ እንግዳችን ስለሆኑ እጅግ አድርጌ አመሰግናለሁ። እኔ አመሰግናለሁ። የምንገኘው እንግዲህ በአፋር ክልል በሰመራ ሎጊያ በ10ኛው የኢትዮጵያ የከተሞች ፎረም ላይ ነው የተገናኘ ነው። በዓሉ ምን ይመስላል? እስቲ ከርሱ አጭር። በዓሉ ጥሩ ነው፣ ደማቅ ያለ ነው። አጠቃላይ ሀገራችንን ሁኔታ ህብረ ብሔራዊ አንድነትን ባስተዋወቀ መልኩ ሁሉም ኢትዮጵያ የወከሉ ክልሎች ተሳተፉበት፣ ከተሞች ተሳተፉበት። ስለዚህ በዓሉ ሞቅ ደመቅ በሚል ተጀምሯል። አጠቃላይ በዝግጅቱ ውስጥ አጠቃላይ የክልሉም አፋር ህዝብ ማህበራዊ፣ ታሪካዊ ዳራዎችን ሁሉም የቀረቡበት የተዋወቁበት ማንነታቸውን ያንጸባረቅንበትና አጠቃላይ የኢትዮጵያን የከተሞች ታሪካዊ ዳራም ሁኔታዎቹም እድገታቸውም ያየንበት የተረዳንበት በዓል ስለሆነ ያው በዓሉ ጥሩ ነበር። እንግዲህ ጠለቅ ብለን የአፋር ቋንቋና ባህል ላይ እሴቶች ላይም ውይይት ልናደርግ ስለሆነ ዶክተር ሀቢብ ማን ናቸው? ሀቢብ ያው እንግዲህ በክልሉ ውስጥ በባህልና ታሪክ ላይ እየሰራ የሚገኝ እየተመራመርኩም ነኝ። ያው በአፋር ታሪክ 2 መጽሐፎችን ጽፌያለሁ። የመጀመሪያው የአዳል ሱልጣኔት መውደቅና የአውሳ ሱልጣኔት ምስረታ በሚለው ላይ የጻፍኩት መጽሐፍ አለ። ሁለተኛው ደግሞ የአፋር ህዝብ ታሪክ በሚለው ሌላኛው መጽሐፍ ጽፌያለሁ። በአፋር ታሪክ ላይ ጥናታዊ ጽሁፎችን በተለያየ መድረኮች ላይ እያቀረብኩ ይገኛሉ። በአፋር ታሪክ ላይ ደግሞ ባህላዊ ሴቶችን ባህላዊ ህግ ላይ ጥናት በማድረግ በነገራችን ላይ ከዚህ በፊት ለ10 ዓመት ያህል የቋንቋ ዳይሬክተር የባህል ጥናትና ምርምር ዳይሬክተር በመሆን በባህልና ቱሪዝም ቢሮ ውስጥ ከ10 ዓመት በላይ ሰርቻለሁ። የባህል ሀብቶችና ቅርስ ጥበቃ ዳይሬክተር በመሆን ማለት ነው። ከዛ ደግሞ እዛች ላይ የባህልና ቱሪዝም ቢሮ የባህል ዘርፍ ምክትል ቢሮ ኃላፊ በመሆን ባህል ላይ ብዙ ዓመት ሰርቻለሁ። አሁን ደግሞ ያው ቋንቋ ባህልና ታሪክ አንድ ላይ ጥናትና ምርምር ተቋም ሆኖ ለብቻው ችሎ እንዲወጣ ተደርጎ በአዋጅ ተቋቁሞ የዛች በአፋር ቋንቋ ባህልና ታሪክ ላይ ጥናትና ምርምር እያደረኩ ይገኛሉ ማለት ነው። አመሰግናለሁ። እንደው የአፋር በአሁኑ ሰዓት የኢኮኖሚውም የፖለቲካውም ትኩሳት እያገኛት ነውና በተለይ በወደብ ጉዳይ ላይ በባህር በር ጉዳይ ላይ እና የኢኮኖሚ ጉዳዮች እየዳሰሳት ይገኛል። ማለትም በአንድ በኩል ጦርነት የታወጀባት ያስተናገደች ነው። በሌላ በኩል ደግሞ የባህር በር ጥያቄም በቀጥታ የሚመለከታት ወደ ድንበር ስለሆነች አፋር ናትና እንደ ክልሉ ምንድን ነው አሁን ወደብ ሲባል ከታሪክ አዋር ከአሰብ ጋር ያላችሁ ግንኙነት ከቀይ ባህር ጋር ያላችሁ ግንኙነት ምን ይመስላል? ኦኬ ያው የአፋር ህዝብ ከቀይ ባህር ጋር ታሪካዊ ቁርኝነት ያለው ህዝብ ነው። በጣም ታሪኩም ፖለቲካውን ማህበራዊውን ላይፍ በሙሉ ከቀይ ባህር ጋር የተገናኘ ነው አፋር ህዝብ። ያው ምን ብሎ ታሪክ አለመሰላችሁ አፋር በዘፈንም በምናምንም ትሩካካተ ዳጋርኬ አሰባት ካገደ ባሮ መሳ ትርጉሙም ያው ጉበት የተነቀለበት ሰውነትና
ቀይ ባህር የተገነጠለበት ነገር ተመሳሳይ ነው። መቼም ጉበት ተነቅሎብሽ እስትንፋሱ ያጥረሻል። ልክ አፋር ያንን ምሬት ነው ያለው። ምን ብሎ ሌላ ቦታ ላይ ደግሞ አሰባዳ ናቢነ ሐቤ እያኔ ሚንተን ኔኒ ምን ዋይታ የሚባል ዘፈን አለ። ከቅድመ አያቶቻችን ጀምሮ የወረስነው ነው ቀይ ባህር ማለት። ስለዚህ ማን ነው የኛን ብሎ ሌላ እኛ ቦታ ላይ እኛን የሚፈልገን ብሎ ሌላውን ብዙ የተዘመሩበት ግጥሞች አሉና በቃ አጠቃላይ ፖለቲካው ላይፉና ህይወቱም ላይፉ ከቀይ ባህር ጋር የተገናኘ ስለሆነ ምንድነው አሁን ያው አፋር በኢትዮጵያዊነቱ የማይደራደር ህዝብ ነው። አሁን ኢትዮጵያኖች አብዛኛው ሙሉ አሳብ ነው የሚሉት። አሳብና ቀይ ባህር ይለያያል። አፋር ደግሞ አሳባድ ነው የሚሉት። አሳባድ ማለት ቀይ ባህር ነው። አሳብ ደግሞ አንድ ከተማ ነው ትንሽ። ቀይ ባህር ደግሞ ከምጽዋ ጀምሮ እስከ አሳብ ድረስ ያለው ወደ 800 በላይ ኪሎ ሜትር ያለው የተዘረጋ የባህር ጠረፍ ነው ቀይ ባህር ነው ማለት። ከዳህላ ከምጽዋ ጀምሮ ያለው እስከ አሳብ ድረስ ያለው ከ800 ኪሎ ሜትር በላይ ርዝመት ያለው ጠረፍ ነው። አፋር ስለዛ ነው የሚያስበው ቀይ ባህር እያለ ነው ታሪከውና ይሄ ኢትዮጵያን ቀይ ባህር ስትጠቀም ከአፋር ታሪካዊ ትስስር ጋር ነው የተያዘው። ከአፋር ጋር ነው የተያዘው። በቃ አፋር ቀይ ባህር ያጣ ማለት ኢትዮጵያን በተመሳሳይ መልኩ ቀይ ባህር ነው የምታጣው። እንዴት ነው ብለን ማየት ጥሩ ነው። ታሪካዊ ዳራውን ማየት ጥሩ ነው። አፈ ታሪክ እንዳይሆንበት ብዬ ምንድነው አዶልስ መጀመሪያ አካባቢ አክሱም ዘመነ መንግስት አዶልስ ወደብ ነው የምትጠቀመው። አክሱም ስትጠቀም የነበረው አዶልስ ወደብ ከአንደኛ እስከ ሁለተኛ ድረስ ያለውን አራተኛው ክፍለ ዘመን ድረስ ያለው አዶልስ ወደብ እስከ ሰባተኛው ድረስ ስትጠቀም ነበር። አዶልስ ከአፋር አዶላ ከሚለው ጎሳ ስም የተወሰደ ነው። አዶላ የሚባል ጎሳ አለ አፋር። ከአፋር ጎሳዎች አንዱ አዶላ ነው። ከዛ የተወሰደ ስያሜ ነውና እዛ አዶልስ በእነሱ በዛ ጎሳ የሚታወቅ የባህር ጠረፍ ነው እና አዶልስ ከእስልምና መስፋፋት ጋር በተያያዘ አዶልስ ወደብ በሙስሊም ካሊፋዎች እጅ ወደቀች። ከአፋር እጅም ወጣች። ስትወጣ አክሱምም ባህርን ወደ በጣች ኢኮኖሚን ደቃ ወደቀች። ከአፋር እጅ ስትወጣ አዶልስ አክሱምን በዛ በተመሳሳይ ኢኮኖሚን ደቆ ወደቀች ማለት ነው። በማን እጅ ገባ? በካሊፋዎች እጅ ገባ። ሁለተኛው የኢትዮጵያን የባህር በር ታሪክ የሚገናኘው ከምጽዋ ጋር ነው። አዶልስ ስትታጣ ወደ ምጽዋ ነው የመጣችው። ምጽዋን በአፋር እጅ ስለነበር ምጽዋን ደግሞ ከአፋር እጅ ሙሉ በሙሉ ያስወጣው ኦቶማን ይባላል። ቱርክና ግብጾች ነው። ቱርክና አፋር በጣም ነው የተጣሉት። ይገዛ አልገዛ ባይነት፣ ገብር አልገብር ባይነት በሚለው ላይ ቱርኮች በጉልበት ስለገቡ ከፍተኛ ጦርነት በቱርክና በአፋር መካከል ተካሂዷል። ስለዚህ ይሄ ታሪክ ዝም ብዬ የምናገረው አይደለም። 1810 ላይ ሄንሪ ሳልት ወደ ኢትዮጵያ መጥቷል። እንግሊዛዊ ወደ ኢትዮጵያ ሲመጣ የገለጸው ታሪክ አለ። ምን ብሎ ነው? ምጽዋ በቱርኮች እጅ ገባችና እኔ በአፋር እጅ ወዳለችው በዒዲ በኩል መጣሁ። ምጽዋ ላይ ያለው አፋር ከተማ ወደ ገጠር ነው የወረደው። ከምጽዋ ከተማ ወደ ታች ግብጾቹን በመቃወም ማለት ነው። ቱርኮቹ ደግሞ ለማን ነው ያስረከቡት? ከሱዳን ወደ መጡት ወደ በኒ ዓሚር ነው ያስረከባቸው፣ ከአፋርን ቀምቶ ማለት ነው። አፋር ደግሞ ገጠር ወረደና እልክ ይዞ እዛው ደፈጣ ውስጥ ገባ እና ይሄ እንግሊዛዊ በአፋር በኩል ነው መጣው ወደ ገጠሩ እና ምጽዋ ያለው ሰው ለአፋር ገጠር ያለው ለአፋር ባላባት ደብዳቤ ጻፈ። እንግሊዛዊውን ገደሉትና ወደ ኢትዮጵያ ይዞ የሚመጣውን ስጦታዎች ቀሙትና ራሳቸው ወረሱት። ምን ደብዳቤ አፋር ደግሞ አልተቀበለውምና ክብር እንግዳውን ተቀበሎ ወደ ኢትዮጵያ ወደ መሀል ኢትዮጵያ ሻኘ ማለት ነው። ይሄ እንግዲህ የሚለው እዛው ሄንሪ ሳልት 1810 ላይ ራሱ በጻፈው መጽሐፍ ያስቀመጠው ታሪክ ነው። ገጠመኝ ነው። ለቱርኮች እንዳልተገዛና ቱርኮችና አፋር እንዳልተገባቡ የሚገልጽ ነው። ሌላው የቱርክ ወኪል ሆኖ ለግብጽና ቱርክ ወኪል ሆኖ እዛ ምጽዋ ላይ ሰራ ወርነን ሙዝንጀር ነው። ወርነን ሙዝንጀር 1899 ላይ ስለ ቱርኮችና ስለ አፋሮች ግጭት በሚገባ ይናገራል። ቱርኮች በጉልበት ስለገባ አፋሮቹ ለቱርኮች አልተገዙም። ወረድ ብሎ ራሳቸውን መከላከል ጀምሯልና ራሱ ነፃ ግዛት ሆነው ነው ቀጠሉ ብሎ ነው የተናገረው። ስለዚህ አሁን
ቱርክ መጣና አልተግባባም። ኢትዮጵያም ወደ በጣች ማለት ነው። ከአፋር ወደ ኢትዮጵያ በብርሃኑ ያጣችው። ስለዚህ ኢትዮጵያ ምንድነው ከምጽዋ በኋላ የተጠቀመችው ወደብ መቼም ከባህር አራቀችም። ወደ ሌላኛው በአፋር እጅ ወዳላችሁ ወደብ ነው ይዞረችው ማለት ነው። ወደ ባይሉል ወደብ ምጽዋ ላቁምና ባይሉል ወደብ ስትመጣ መጠቀም ጀመረች። ይሄን ታሪክ ደግሞ የሚገልጸው ማን ነው ብንሻል 1625 ላይ ፖርቱጋላዊው ፔድሮ ባይዝ መጥቷል። ጎንደር ገባና ምን ብሎ ጻፈ? የኢትዮጵያ ንጉሶች የባህር ወደብ ምጽዋን በቱርኮች ስለተያዘ ወደ ሌሎች አፋር እጅ ወዳለችው ባይሉል ወደብ መጠቀም ጀመረ ብሎ ጠቅሶታል። ይሄ 1625 በጻፈው መጽሐፍ ማለት ነው። ሁለተኛው ታሪክ ተጓዥ ገለጸው ሐሰን አልሃይም የመናዊ አለ። ጎንደር ድረስ መጣና አፄ ፋሲል ድረስ ጋር አፄ ጋር ተገናኘና ያንን ሐሳብ ነው ያጠናከረው። ወደ ባይሉል ፊታና ዞረችና ባይሉል ወደብ መጠቀም ጀመረች። በአፋር እጅ ወዳለችው ምጽዋ በቱርኮች እጅ ገባች ብሎ በሚገባ ነው የገለጸው። ስለዚህ ምንድነው አሁን አዶልስና ምጽዋ ከአፋር ስትወጣ ኢትዮጵያ ማብራ ያጣች ነው። ኢትዮጵያዊ አፋር ስታጣ ኢትዮጵያ አጣች ማለት ነው። በኢትዮጵያዊ ማይደራደረው የምታውቀው በዛ መልክ ስለሆነ መጨረሻ ላይ ኢትዮጵያ አሁን የምትጠቀመው አሰብ ወደብ በ1833 ላይ የከፈተው የአፋር ሱልጣን ነው። ሱልጣን መሐመድ ሐንፈሬ ከጣሊያኖቹ ጋር ተስማምቶ ከአሰብ እስከ ሸዋ ድረስ ያለው የንግድ መስመር ደህንነትን ያስጠብቃለሁ ብሎ ተናገረው። እዚህ አውሳ ኢትዮጵያ ውስጥ ያለው አውሳ ሱልጣን የሱልጣን አሊ ኢብራሂም ቅድመ አያት እንበል ሱልጣን መሐመድ ሐንፈሬ 1883 ጣሊያን ጋር ተስማምቶ ከአሰብ ጠረፍ ጀምሮ እስከ ሸዋ ድረስ ያለውን የንግድ መስመር ደህንነት ዋስትና ወስጄ እጠብቃለሁና መንገዱ ንግድ መስመር መከፈት አለበት ብሎ ደብዳቤ ጽፎ ነው ያስከፈተው። ስለዚህ ከዛ ጊዜ ጀምሮ ኢትዮጵያ አሰብ ወደብን ስትጠቀም ነበረች ማለት ነው። አልቆመችም። እስከ የት ነው? እስከ መቼ? እስከ ቅርብ ድረስ ዛሬ 30 ዓመት ድረስ ከአሰብ የራቀችበት ቅኝ ግዛት ሱልጣኑና ጣሊያኖች ስለተስማሙ አልዘገውትም። ኢትዮጵያ አሰብን አላጣችም። በጣሊያን ጊዜ ስትጠቀም ስትከፈት ነበረች። የተስማሙት ምኒልክም ጣሊያን ተወካይ አንቶኒና የአውሳ ሱልጣን መሐመድ ሐንፈሬ አንድ ላይ በአንድ ውል ላይ በጋራ ፈርመው በጋራ ማተም አኑሮ ነው በማስቀመጥ ነው ያንን ንግድ መስመር የከፈቱትና ዋስትናው ሙሉ በሙሉ የተወሰደው አፋር በመሆኑ ይሄ ንግድ መስመር አልተዘጋም ማለት ስትጠቀም ነበር እስከ መጨረሻው። ለዛ ነው እስከ መጨረሻው የተጠቀመችው ማለት ነው። ድንበር አላሰመረችም። በአፋርና በኢትዮጵያና በየስራ አፋር ተብሎ የተሰመረች ድንበር አልነበረም። በዚያው በትግራይ በኩል ድንበሩ ተካልሏል። ዛላምበሳ፣ ባድሜ፣ መራመላስ ተብሎ በደንብ ተከተለ። በአፋር በኩል ግን ኢትዮጵያና ድንበር አልተካለለም። አሰብ በቀይ ባህር በኩል አልተካለለም። ስላልተካለለ እስከ መጨረሻው ኢትዮጵያ ይህን በአሰብ በኩል ያለው ወደብ መጠቀም ትችላለች ማለት ነው። ስለዚህ ያው ታሪኩ መጨረሻ ላይ ኢህአዴግ ገባ። ኢትዮጵያ ህገ መንግስት የለ፣ ፓርላማ የተቋቋመ ፓርላማ የለ፣ የኢትዮጵያ ሪፈረንደም የለ። በስምምነት አሰብን ቀይ ባህርን ከኢትዮጵያ ስትገነጠል የአፋር ሱልጣን ሱልጣን አሊ ኢብራሂም ፓርላማ ውስጥ የመጀመሪያ ተቃውሞ ፕሮፌሰር አስራትና ሱልጣን አሊ ኢብራሂም ነበር ያንን ተቃውሞ ያቀረቡ። የኢስላም መገንጠል የተቃወመው ቀይ ባህር ከኢትዮጵያ ወደብ አልባ ኢትዮጵያን መራቅ የተቃወመው እንዲሁም በምሳሌ የጠቀሰው የኢትዮጵያ ባንዲራ እንኳን እኛ ግመሎቻችን ያውቀዋል። አፋር ከዚህ መገንጠል የለበትም። ታሪኩም ውህደቱም ማንነቱም ከኢትዮጵያ ጋር የተቆራኘ ነው የአፋር እና መገንጠል አግባብ አይደለም። ግመሉን እንኳን የኢትዮጵያ ባንዲራ ያቃታልና ተብሎ ቅዋሜ ያቀረበው ሱልጣን አሊ ኢብራሂም ነበር። ኢትዮጵያ ወደብ አልባ እንዳትሆን ያ ሱልጣኑ ፓርላማ ላይ ሲቃወም የአፋር ህዝብ ደግሞ ዳሎል ባዳ ላይ በነሉን ውስጥ ከ80 በላይ የአፋር ታጣቂዎች የረገፉበት ጦርነት በዛ ዕለት ተካሂዷል። የኢስላም መገንጠል ጋር ሻዕቢያና ቲፒኤልኤፍ ህወሓት አንድ ግንባር ነው የፈጠሩት። አፋር አንድ ግንባር፣ ሻዕቢያና ህወሓት አንድ ግንባር ፈጥረው አፋር ህዝብ ጋር በኢስላም መገንጠል ጋር ጦርነት ገጥሟል። ዳሎል ባዳ ላይ 80 በላይ የአፋር ታጣቂዎች ረግፏል። በዛ ዕለት አፋር ያንን ቀን አይረሳትም። ከአቅም በላይ ሆነ። ሱልጣኑም አገር ለቆ ተሳዶ አውሮፓ ሄደዋል። ስለዚህ አፋር ያጣውን ወደብ ኢትዮጵያ በላጣች ማለት ነው። ከዛ ዕለት ጀምሮ 30 ዓመት ኢትዮጵያን ከባህር ወደብ ርቃ ቀራች። አፋርም ለሁለት ተከፍሎ ኢቭን ወደዛ የቀረው አፋር ህዝብ እንኳን ወደቡን ባህሩን እንዳይጠቀም አሳ እንኳን እንዳያጠም ተደርጎ
ተሳዶ ኢትዮጵያ ውስጥ ነው ያለው። እስቲል አንድ የአፋር ሰው ባህር ላይ እግሩን ረግጦ አሳ የሚያጠምድ የለም። ተፈናቅሎ በሙሉ እዚህ ነው ያለው። ስለዚህ አፋሪም ተጎዳ፣ ኢትዮጵያም ተጎዳች፣ አፋሪም ተገነጠለ የሚለው ነገር ላይ የኢትዮጵያ ቁስል የአፋር ቁስል ነው፣ የአፋር ቁስል ደግሞ የኢትዮጵያ ቁስል ነው። ታሪካዊ ቅርኝቱ ከዚህ ጋር የተያዘ ነው እና የአፋር የኢትዮጵያ የወደብ ታሪክ በሙሉ ከአፋር ህዝብ ጋር የተቆራኘ የምንለው አፋርም የምታውቀው በኢትዮጵያዊነቱ ህይወቱን ገብሮ የሚኖር ህዝብ ነው። ምንም ምክንያቱም አፋር ከኢትዮጵያ መገንጠል ቢፈልግ ኖሮ ብዙ ቻንሶች ብዙ አማራጮች ነበሩ። እንዴት ቀኝ ገዢ ኃይል አፋርን ያላታለሉበት ጊዜ የለም፣ ያላማለሉበት ጊዜ የለም። ለምሳሌ በኃይለ ሥላሴ ዘመን በሱልጣኑ ዓሊ መርሐና በኃይለ ሥላሴ መካከል የሆነ ቅራኔ ተፈጠረና ሱልጣኑ ወደ ገጠር ሽሽት ሲያደርግ ፈረንሳይ መጣችና አፋር ክልልን ጅቡቲን ላንተ እናስረክብና እኛ ጋር ወግናለች። ሱልጣን ዓሊ መርሐ ክልልም ሙሉ ያንተ ግዛት ኢትዮጵያ ውስጥ ያለው አፋር ግዛት ጅቡቲንም ላንተ እናስረክባለን እኛ ጋር ተስማማ ሲሉ አልፈልግም። ሱልጣን ኃይለ ሥላሴም ያንን ሰማና ወደ ቦታው መለሰና ሱልጣኑም ተመለሰና ግዛቱን በነፃነት መጠቀም ጀመረ ማለት ነው። ስለዚህ መገንጠል ቢፈልግ ሁለቱንም ግዛት አንድ ላይ አድርገህ ልስጥህ እያሉ አልፈለግም፣ ከኢትዮጵያ የትም አልሄድም ብሎ ኢትዮጵያዊነቱን የመረጠ ከሱልጣን ዓሊ መርሐ በፊት ግን ወረን ሙዝንጀር ኢትዮጵያን በአፄ ዮሐንስ ዘመን ማለት ነው በዛ በኩል አልገባ ሲል በዚህ በኩል በአውሳ በኩል ኢትዮጵያን ለመምጣት ሲመጣ ሱልጣኑ ጋር ሲደራደር አፄ ዮሐንስ ሙስሊሞችን ይጎዳል፣ ይጨፋጭፋል። ስለዚህ እሱ ጋር ለማዋጋት ነው የምንሄደውና ባሮን ክፈት ሲባል አይቻልም፣ የኛ ጉዳይ ራሳችን ነው፣ ወደ ውስጥ መግባት አትችልም ብሎ ወረን ሙዝንጀር እስከነመሉ ጭምር ጨፍጭፎ 400 ሰው የግብፅ ጦር እዚህ አውሳ ውስጥ ነው ደፍጦ የቀረበው ማለት ነው። በኢትዮጵያዊነቱ የማይደራደረው እሱ ነው። እሱም በታሪክ ነው። የዛሬ 3 ዓመት የሰሜን ኢትዮጵያ ታሪክ ጊዜ ኢትዮጵያን ከሁሉም በኩል ዘመቻ ሲከፈትበት እቺን ጉሮሮዋ ከጅቡቲ ኢትዮ ጅቡቲ አስፋልት መንገድ ለመዝጋት በሁሉም ዳይሬክሽን ሚሌን ለመያዝ ጦርነት ሲከፈት አፋር ተረባርበው ነው ያንን እንዳይዘጋ መስዋዕት ከፍሎ 60 ኪሎ ሜትር ያለችው አስቡት ከያለው ገብቶ ሚሌን ለመያዝ ሞክሯል፣ አልተሳካም። በጭፍራ በኩል መጣና ሚሌን ለመያዝ አሁንም አልተሳካም። ሙሉውን ዋሎ ያዘና በባቲ በኩል ካሳግታ ቁጭ ያለና 60 ኪሎ ሜትር ነው ከዛ በኋላ ያለች 30 ሚሌን ያቺን እንኳን እንዳትያዝ ሙሉ መስዋዕትነት ከፍሎ የኢትዮጵያን አንድነት ያረጋገጠ የኢትዮጵያን ጉሮሮ እንዳይተበጠስ ሙሉ መስዋዕትነት ከፈለ የቅርብ ጊዜ ታሪካችን ነው። ስለዚህ አፋርና ኢትዮጵያዊነት የማይጋጭ ትስስር አላቸው ማለት ፈልጌ ነው። ምክንያቱም ህዝቦች ተፈናቅለዋል በሙሉ አውሮፓ ያሉ፣ ጅቡቲ ያሉ፣ የመን ያሉ፣ አብዛኛው ግን ኢትዮጵያ ውስጥ ያሉት ተፈናቃይ እዛ ያሉት ያው ማንቀሳቀስ የማይችሉ ሴቶችና አረጋውያን ናቸው እዛ የሚገኙ። ከዛ ውጭ ያለው ተሳደው ኢትዮጵያ ውስጥ ነው ያለው። ስለዚህ ያለው ይህ ነው የማይባል ጥቂት ሴቶችና አረጋውያን ካልሆኑ በስተቀር ወጣቶች ሙሉ በሙሉ የሉም ማለት ይቻላል። ተካቷል፣ መሬት ተካቷል። ወደዛ ወደ ኤርትራ የተካተተ መሬት አለ፣ የተወሰደ መሬት እንዴ? ሙሉ ቀይ ባህር ወደዛ ነው ያለው። ቀይ ባህር የአፋር ግዛት ነበረ። አይዋ ቀይ ባህር ቅድም ነገርኩት እኮ ከምጽዋ እስከ አሰብ ድረስ ያለውን 1000 ኪሎ ሜትር የኢትዮጵያ የአፋር ቀይ ባህር ከተመለሰ ኤርትራ የምትባል ወደብ አልባ ሀገር ናት የምትሆነው። ቀይ ባህር ኢትዮጵያ ኤርትራ ከቀይ ባህር ጋር የምትገናኘው በአፋር ግዛት ላይ ነው። አፋር ኤርትራ ያለው የአፋር ግዛት ሙሉ በሙሉ ቢመለስ ኤርትራ ከቀይ ባህር ጋር ትገናኝ። ስለዚህ የተገነጠለችው የአፋር የባህር ጠረፍን ይዛ ነው የተገነጠለችው። ኢትዮጵያን ዘግታ አፋርን የባህር ጠረፍን ይዛ ነው። አሁን አይታችሁ ከሆነ ሰሜን አካባቢ ላይ ሰፋ ያለ ካርታ ነው ኤርትራ ብታል። በዚህ ጫፍ ነው ያለችው። ቀጭን ነው። አይዋ ቀጭኗ መስመር የአፋር ናት። ቀጭኗ መስመር ሙሉ በሙሉ ከአፋር ጋር ትይዩ ያሉ ናቸው። እነዛ ወደዚህ ብትካዘል አሰብ ጋር የምትገናኝ ቀይ ባህር ጋር የምትገናኝ ኤርትራ አትኖርም። ስለዚህ ይዘው የሄዱት ሙሉውን የአፋርን ቀይ ባህር ግዛት ነው ማለት ነው። ስለዚህ ቀይ ባህር ተመለሰ ማለት ኤርትራ ወደብ አልባ ናት። በዛ በኩል ሱዳን ነው የብስ ነው የምትገናኝ። በትግራይ በኩል ነው ያለችው። ቀይ ባህር ጠረፍ ሙሉ በሙሉ የአፋር ነው በኤርትራ። ምክንያቱም ከዳህላክ እስከ አሰብ ያለውን ባህር ጠረፍ ሙሉ በሙሉ ከአፋር ጋር የተገናኘ በመሆኑ የተወሰደው ሙሉውን የአፋር ጠረፍ ይዛ ነው ማለት ነው።
ስለዚህ አፋርን ወደብ አልባ አድርጋ ኢትዮጵያን ወደብ አልባ አድርጋ ነው የተገነጠለች። ሴራ ነው። አፋር ያለ አፋር ኤርትራ ወደብ ስለሌላት አፋርን ግማሹን ይዞ 80% አፋር የሚገኘው ኢትዮጵያ ውስጥ ነው። በርግጥ 20% ነው ወደዛ የተገነጠለች። ሙሉ ያለው ሴንትራል የሆነ ፖለቲካል ሴንተር እዚህ ኢትዮጵያ ውስጥ ያለው አፋር ነው ያለው። በ90ዎቹ ላይ ተቃውሞ ነበረ። አሰብን፣ ቀይ ባህርን በተለይ ደግሞ አሰብ ወደብ የኢትዮጵያ ነው የሚል ትልቅ የተቃውሞ እንቅስቃሴ ነበርና በዛ ወቅት ድምጻችሁን አሰምታችሁ ነበረ? በጣም ጥሩ። እንደውም ያንን ሻዕቢያና የህወሓት ጠብ መነሻ እንደ ምክንያት ተጠቅመው የአፋር ህዝብ ያንን ጊዜ የቀይ ባህር አፋር ድርጅት በሚል ታጣቂ አደራጅቶ ወደ ጦርነቱ ገብቶ ነው ቀይ ባህርን ለመመለስ የቀይ ባህር አፋር ዲሞክራሲያዊ ድርጅት በሚል ማለት ነው። ስለዚህ ጦርነቱ ሲደረግ ሁለቱ ዘመዳሞች የይስሙላ ጦርነት ነው እንጂ በውስጥ በኩል የሚስማሙበት ነገር አላቸው። ምንድነው? በጭራሽ ቀይ ባህር ወደ ኢትዮጵያ የመመለስ ዓላማ አልነበራቸው። ምንድነው የተደረገው ብልባሽ ይሻላል። ቀደም እንዳልኩት በቀይ ባህር አፋርና በዚህ በኢትዮጵያ ውስጥ አፋር መካከል በጣሊያን ጊዜ በቀኝ ግዛት ጊዜ ድንበር አልተካለለም። ስላልተካለለ ባድሜ ላይ ኦሬዲ የተካለለ ድንበር ስላለ ማሸነፍ አልቻሉ። ሻዕቢያ ነው በዛ ያሸነፈችው በባድሜ። ምክንያቱም በቀኝ ግዛት ውል ላይ በስም ተጠቅሶ ተቀምጧል። በአፋር በኩል ያለው ምንድነው የምትባለው 1908 ላይ ያለው 08 ላይ ኢትዮጵያ ከባህር ጠረፍ 60 ኪሎ ሜትር ትርቃለች ይላል። ከየትኛው ባህር ጠረፍ ከተባለ ከምጽዋ ይሁን ከዒድ ይሁን ከባይሉል ይሁን ከዳህላክ ይሁን ከአሳብ ይሁን ስሙ አልተጠቀሰም። ብቻ ኢማጂን የሆነ ምናባዊ የሆነ ድንበር ተብሎ 60 ኪሎ ሜትር ኢትዮጵያ ትርቃለች ነው የሚለው። ምክንያቱም 60 ኪሎ ሜትር ድንበሩ ያለው ባህር ጠረፉ ያለው አፋር ጋር ነው ያለው። በአፋር ደግሞ አልተሰመረም። ስምምነቱ ያለው ጣሊያን ባህር ትጠብቃለች ከባህር ጠረፍ ጀምሮ እስከ ሸዋ ድረስ ያለውን አፋር ይጠብቃል የሚል ስምምነት ነው። ጣሊያንና ምኒልክም አፋር ሱልጣን የተስማሙት። በትግራይ በኩል ግን በደንብ ተሰምሯል። ባድሜ፣ መራም መላሽ ሰራሩ ተብሎ በደንብ ገባ ተጠቅሷል። በአፋር በኩል ግን ምናባዊ የሆነ ነገር 1908 ላይ ምኒልክ በታመመበት ሰሞን የተደረገ ነው። ይህችን ስምምነት እንደሆነ መሬት ላይ አልተሰመረምና መቼ ነው የተሰመረው የሚል ጥያቄ ይነሳል። ታዲያ መሬት ላይ የኢትዮ ኤርትራ ጦርነት ጊዜ በ1990 አፋር ጥያቄ አነሳ። ድንበር አልነበረም፣ መመለስ አለበት። የቀይ ባህር አፋር ድርጅት ቀይ ባህር ለማየት ብዙም አልቀረቡም ነበር። ምን ያደረጉት? ታጣቂ ድርጅቱ ወደ ካምፕ እንዲመለስና ጥጥቁን እንዲፈታ ነው የተደረገው ሙሉ በሙሉ ማለት ነው። በእርግጥ የኢትዮጵያ ጦርም በባድሜ በኩል ገብቶ ነበር፣ እንዲመለስ ነው የተደረገው። በዚህ በኩል የአፋር ቀይ ባህር ዲሞክራሲያዊ ድርጅት ደግሞ እንዲመለስና ወደ ካምፕ እንዲመለስ ተደረገና ጥጥቁን እንዲፈታ ነው የተደረገው ወዲያውኑ። ከዛ በኋላ ምንድነው ያደረጉት? 60 ኪሎ ሜትር ከኢትዮጵያ መራቅ የሚለው ድንበር በአየር እየተደረገ መስመር ተጀመረ። ከ1990 በኋላ ከአልጀርስ ስምምነት በኋላ የተሰመረው ማለት ነው። ያንን ጊዜ አሁን በኢትዮጵያ ውስጥ የነበረችው ወደ የምትባል በብሉ ሱልጣን የነበረችው ወደ ኤርትራ እንድትገባ የተደረገው። ምክንያቱም ቦርደሮቹ አንዴ 40 አንዴ 30 አንዴ 50 አንዴ 60 ነው አካባቢው። ከባህር ጠረፍ ሙሉ በሙሉ ስትለካው ተመሳሳይ አይመጣም። ስለዚህ ለኢትዮጵያ ቅርብ የሆነች ጊዜ ስለሆነች ያንን ጊዜ አሰመሩት መሬት ላይ እነማን? ህወሓት ከአልጀርስ ስምምነት በኋላ እንድሰመር በዛ በኩል ይታወቃል። በዚህ ስላልተሰመረ ያንን ጊዜ ነው በሄሊኮፕተር እየወረዱ ኪሎ ሜትር ከኢትዮጵያ ከባህር ወረብ በዳሎል በኩል 60 ኪሎ ሜትር፣ በአፍሪካ በኩል 60 ኪሎ ሜትር፣ በብዱ 60፣ በቡሬ 60 እየተባረ ከባህር ጠረፍ እንድትልቅ ይሄ 60 ሙሉ በሙሉ አፋር ግዛቱ እንድትልቅ ተደረገውና ተነስቶ ነበር። አፋርም ተነስቶ ወደ ካምፕ እንዲመለስ ሆን ብሎ የተደረገ ነው ሴራ ነው እንጂ ጥያቄው ተነስቶማ አሰብ ለማግባት ብዙ አልቀረም ነበር። በወቅቱ በነበረው ትግል የትግራይ ህዝብ በራሱ አሰብን ማስረከብም አሰብም እንዲገነጠል ወደ ኤርትራ ፍላጎት አልነበረውም። እናንተም እንደዚሁ አልነበራችሁ። ለምንድን ነው ታዲያ ተባብራችሁ ባህሩን ወይንም ወደቡን ማስቀረት ያልቻላችሁት? እሺ ጥሩ። አፋርማ ታግሏል። ያንን ጊዜ
የኢትዮጵያን ስልጣን ሙሉ በሙሉ የተያዘ መንግስት ነው። ያ ያስቀራል። በራሱ በኩል ቀደም እንደነገርኩት ጦርነት አድርጎ 60 በላይ አፋሮች ረግፈዋል። መቼም አፋር አንድ ክልል ነው። ከ10 ክልል ጋር መጋፈጥ አይችልም። ከ10ም ክልል እያዘዙ የነበሩት የኢትዮጵያ መከላከያ እያዘዙ የነበሩት አፋርን አሳልፎ የሰጣ አካል ነው። በዛ በኩል ደግሞ ሙሉ በሙሉ ተደጋግፈው ስልጣን የያዘው ሻዕቢያ ነው። ሙሉ አፋር ብቻውን ከኢትዮጵያ መከላከያ ጋር በዛ ጊዜ የማወቀት አቅም አልነበረም። ባለቤትነት አልተሰጣችሁም ነበረ? በዚህ ላይ እንድትወስኑ እድል አልተሰጣችሁም ነበር? ምንም። እንደውም ምንድነው የተደረገው ቢባል ይሻላል። ስትገነጠል ሱልጣኑ ተቃወመ አልኩሽ። በፓርላማ ውስጥ መቃወም ብቻ አይደለም፣ አፋር በትጥቅ ትግል ላይ ጥይቱን ክላሹን አንስቶ ተዋግቷል ከሻዕቢያ ጋር። ሻዕቢያና ቲፒኤልኤፍ አንድ ግንባር ፈጥሮ አፋርን ፈጀ አልኩሽ። እሱም ብቻም አይደለም፣ አፋር ህዝብ እዚህ ጋር አይሳይታ ላይ ትልቅ ኮንፈረንስ አካሄደ። አይሳይታ ላይ አሰብን የመመለስ ሱልጣኑ እየመራ አይሳይታ ኮንፈረንስ ነው የሚባለው። ትልቅ ኮንፈረንስ አካሄዶ የኤርትራ መገንጠል የቆመ ከምጽዋ እስከ አሰብ ድረስ ያለውን ቀይ ባህር መመለስ አለብን የሚል ኮንፈረንስ ተካሂዷል። ከዛ ኮንፈረንስ በኋላ ነው ሱልጣኑ ከአገር እንዲወጣ ጦርነቱ የታወጀበት። አፋር ህዝብ እርስ በርስ እንዲጋጭ እንዲወጣ ምን መፈክር ወጣ ብንሻለው? አሁን ሻዕቢያዎች መልሰው ያንን እያስተጋቡ ነው። አሰብ ወሎ አይወጣም፣ ቀይ ባህር ወሎ አይወጣም፣ ሱልጣን አሊ ምራህ እኛን አይገዘንም የሚል መፈክር አሰብ ላይ ሰው በግዳጅ ወጥቶ ሌላውን ራሳቸው ወተረዱበት ሰላማዊ ሰልፍ ተካሂዷል። ምንድነው አሰብ ወሎ የሚያብዓይ ሱልጣን ነይመ ምራህሳ ምላል ምንድነው አሰብ ወሎ አይወጣም፣ ወደ ወሎ አይወጣም፣ ሱልጣን አሊ ምራህም አይገዘንም የሚል መፈክር ተይዞ ሰላማዊ ሰልፍ ተካሂዷል። እንግዲህ አፋር እስከዚህ ድረስ የታገሉ ለማለት ፈልገው ሱልጣኑ አገር ለቆ ወጥተዋል፣ ተሰደዋል። ባደን ብቻ አይደለም መልሶ እንዳይዋሃድ ደግሞ በራሳቸው ባደራጁት አሻንጉሊት መንግስት ክልሉን እንዲመሩ አደረጉ። በአፋር ውስጥ ያልታጠቀ ማለት ነው። በትግራይ ውስጥ 17 ዓመት ትግራይ ውስጥ የታገሉ የነሱ አፈቀላጤዎች ነበሩ። 30 ዓመት ክልሉን የገዘፉ የአፋር ታጣቂ ድርጅት አፋር ነጻ አውጪ ግንባር ክልሉን ሲመራ ነበር። የሱልጣኑ ድርጅት ከስልጣኑ ተባሮ ቁና ተፈናክሎ አሸባሪ ተብሎ ተፈረጀ። አርዱፍ ተብሎ አፋር ጎግሙም እንደዛ አሸባሪ ተብሎ ተፈረጀ። የአፋር ታጣቂ ድርጅት በሙሉ አሸባሪ ተፈርጆ አደ በሚለው ትግራይ አፋር ዲሞክራሲያዊ ድርጅት በሚለው ማስረቶ በትግራይ ውስጥ በቲፒኤልኤፍ ውስጥ 17 ዓመት የታገሉ ሰዎች አመጡና አፋር ላይ ሾሙ ማለት በዛ 30 ዓመት በዘበይ በኢትዮጵያ ክልል ውስጥ ብዙ ፕሬዝዳንቶች ተፈራርቀዋል። በ30 ዓመት ውስጥ አፋር ግን 20 ምናምን ዓመት በአንድ ፕሬዝዳንት ነው ተመረጠ። ምክትሎች ላይሰሙ ላይ ገቡን ምክትሎቹ በሙሉ እሱን የተቀሙ በሙሉ ከስልጣን ተባረዋል። ከስልጣን ተባረው 20 ምናምን ዓመት በአንድ ፕሬዝዳንት የተመረጠ ክልል ብታይ አፋር ክልል ነው። ምናልባት በጎሳ ነው ወይስ ምንድነው? አይደለም፣ ምርጫው በጎሳ እነሱ ውስጥ ታግሎ ነው የሾሙት። አፋር 5 ታጣቂ ድርጅቶች ነበሩ። አብኔግ የሚባል ኤልኤፍ የሚባል አርዶፍ የሚባል ንቅናቄ የሚባል ድርጅቶች ነበራቸው። እነዛ በሙሉ ከስልጣን ተባረዋል። ምክትሎች እነዚሁ ነበሩ። እነሱን በሙሉ እያባረሩ ዋናው ከቲፒኤልኤፍ ጋር ተታገለ 18 ተታገለ ፕሬዝዳንት ተደረገ። ከሱ ጋር የሚጋጭ በሙሉ ከስልጣን ተባረዋል። ምክትሎቹ ከ5 በላይ ምክትሎች ተባረዋል። ምርጫ አልነበረም። የምርጫ ውድድር አለ። በቃ እሱን የተቃወመ ይባረራል። እሱን ስለ አሰብ ያነሳ ስለ ቀይ ባህር ያነሳ በቃ ጠላት ነው ተብሎ ከስልጣን ይባረራል። ወደ እስር ቤት ነው የሚወረወረው። ማንሳት ወንጀል የሆነበት ስለ ቀይ ባህር እኮ ስለ ቀይ ባህር ማንሳት ወንጀል ነው የተደረገው። 30 ዓመት መናገር እኮ ማንሳት። ስለዚህ 30 ዓመት ሙሉ በአንድ ፕሬዝዳንት የተመረጠ ክልል የአፋር ክልል ከሱ ታማኝ አላገኘም። እሱን የተቃወመ በግምገማ በስም ግምገማ በስመ ግምገማ በስመ ተሐድሶ መንቀል ነው ያዙት እርስ በርስ። መጨረሻ ላይ ያው እንግዲህ አሁን ደግሞ እድሜ ለዶክተር አብይ ስለ ቀይ ባህር ሀገራዊ አጀንዳ አደረገው። አፋርም ካፉ ቀባ አድርጎ መንቀሳቀስ ይዟል ማለት ነው። እንደ ወደ ኋላ መለስ ስንል ህወሓት ለምን ይመስሎታል
አጥብቆ የታገለለት የኢትዮጵያን የባህር በር ለኤርትራ ለመስጠት ድንበሯንም አሳልፎ ለመስጠት በዚህ ደረጃ የታገለበት ምክንያት እንደውም ከናባባሉ ከኤርትራ መንግስት የበለጠ የህወሓት መንግስት ወይም ህወሓት ታግሏል ይባላልና ምን ያህል እውነት ነው? ለምንድን ነውስ ደግሞ? በጣም ጥሩ። ይሄ ከኤርትራ ከሻዕብያ በላይ ለኤርትራ መገንጠል ትልቁ ተቆርቋሪ የነበረው ቲፒኤልኤፍ ዋናው አቀንቃኞች የነበሩ ዋናዎቹ ከነሱ በላይ የታገለው ቲፒኤልኤፍ ለምንድን ነው ማለት ይችላል። ለምንድን ነው ታላቅ ትግራይ የመመስረት ዓላማ ከጥንት ጊዜ ጀምሮ የነበራቸው ዓላማ ታርጌት ዓላማ አላቸው። ታላቋ ትግራይ ለመመስረት ኤርትራን እዛ ጊዜያዊነት ማቆየት ነበረባቸው። ኢትዮጵያ ክፉ ቀን ሲደርስ ወደዛ እንቀላቀላለን፣ በጊዜያዊነት እዛ ላይ ይዘህ ጠብቅ ነው የተባለው። ቢያንስ በቹከላ ነው ያደረጉት እኮ። ህገ መንግስት የለም፣ አልተቀረጸም፣ ገና ነው። ኢትዮጵያ ፓርላማ ገና የለም። ኢቭን እኮ ሚኒስትሮች ምክር ቤት አልተሰባሰበበትም ፓርላማ። ቢያንስ ካቢኔ መወሰን አለበት። ለዛም አላቀረበም። ቢያንስ ወደዚህ ውሳኔ ከቀረበ በኋላ አይሆንልንምና ህገ መንግስት ሳይረቀቅ በፊት ፓርላማ ሳይደረግ በፊት እዛው ማስቀመጥ አለብን ብሎ ነው የወሰኑት። ትንሽ ከቆየ አፋርም ሊቃወሙ ነው፣ ኢትዮጵያ ህዝብም ሊቃወሙ። ስለዚህ መጀመሪያውን አለማስጠጋት ነው እዛው ያስቀምጡት እና ሁለት ዓላማ ነው እዚህ ጋር ያለውን። ዝም ብሎ ከተገነጠሉ ኢትዮጵያ ህዝብ መልሶ ያጠቃቸዋል። ኢትዮጵያን ህዝብ መጀመሪያውኑ ጎሳ ለጎሳ ብሔር በብሔር አጋጭተው እንዳይገናኝ አድርገው 30 ዓመት መስራት አለባቸው። ሰርተው የኢትዮጵያን ኢኮኖሚ በሙሉ ወደዛ ገስግሰው ወስደው ያንን ካጠናከሩ በኋላ እዛ ላይ ምንድነው ህገ መንግስት የላትም ኤርትራ እስካሁን ድረስ። ህገ መንግስት እንኳን ኤርትራ የሌላት ህገ መንግስት ከመጣ የብሔር ጥያቄ ሊመጣ ነው፣ የመብት ጥያቄ ሊነሳ ነው፣ የውክልና ጥያቄ ሊነሳ ነው። ያ እንዳይነሳ ያ ወቅ ከመጣ ደግሞ አፋር ሙሉ በሙሉ እዛ ላይ ስልጣን ሊያገኝ ነው። ያን አይደለም የሚፈልጉት። ከአፋር ነፃ የሆነ የብሔር ጠረፍ ፈልገዋል። አፋርን ከዛ አባረው አፈናቅለው ንጹህ ካደረጉ በኋላ ከአፋር የጸዳ አካባቢ ካገኙ በኋላ ቀይ ባህርን ንጹህ የሆነውን ከአፋር የጸዳ ቀይ ባህርን ከትግራይ ጋር ዋህደው ታላቅ ትግራይ የመመስረት ዓላማ ስለነበራቸው ትልቁ ታርጌታቸው ከማንም የጸዳ ከኢትዮጵያዊነትም የጸዳ ከአፋርም የጸዳ ቀይ ባህር ጠረፍ እዛው ወደዚህ ከመጣ ያገኙትማ ኢትዮጵያዊ ሊሰፍሩበት ነው፣ አፋርም ሊሰፍሩበት ነው፣ ኢትዮጵያም ልትጠቀምበት ነው። ስለዚህ ያ ይሁን ከአፋር ነፃ የሆነ ከኢትዮጵያዊ ነፃ የሆነ የባህር ጠረፍ በውክልና ይዘው እንዲጠብቃቸው ነው ተስማሙት። ለዛ ነው ኢትዮ ኤርትራ ጦርነት ጊዜ ባድመ ደርሰው አስመራ መግባት ይችሉ ነበር። ከመንገደኞች ተመለሱ። አፋሪን በዚህ በኩል ሊገባ ነበር፣ ተመለስ ተባለ። ስለዚህ አልፈለጉም ማለት ነው። ስለዚህ ሌላ ሰው ስልጣን ከሚይዝ ይሄ የኛው የክፉ ሰው እዛው ይዞ ይጠብቀን። እኛ ደስ ሁላችን ነገሩ ስለላልን ሲመቻችልን ሁሉንም ኢትዮጵያን ሀብት አሟጠን ከወሰድን በኋላ ራሳችን ችለን ኢትዮጵያን ደግሞ በታትነን በብሔር አጋጭተን እርስ በርስ እንዳይተማመኑ አድርገን በታትነን ይሄዳሉ። እኛ ደግሞ ራሳችን በሰላም ሀገር እንሆናለን። ከአፋር ነፃ የሆነ ግዛት የባህር ጠረፍ ደግሞ ይዘን እንገነጠላለን የሚለው ዓላማ ስለነበራቸው ነው። ዋና ታርጌታቸው ከዛኛው በላይ ይሄኛው ነበር ተቆርቋሪ የነበረው እንዳይመለስ ፍላጎቱ ከሻዕብያ በላይ ማለት ከኢሳያስ በላይ። ስለዚህ ያ ከስሩ የጀመሩት ታላቅ ትግራይ የመመስረት ዓላማ ስለነበራቸው እንጂ በመሃል ያመጡት ሀሳብ አይደለም። ያው እንግዲህ አንዳንድ ጊዜ አላህ እኮ ያድንሃል ሰው አለ እርስ በርስ አጋጫቸውና አላማንም አፋር በጋንድ ግንባር ፈጥረው አፋርን በዳሎል ላይ የጨፋጨፈ አካላት ተለያዩና እርስ በርስ ሲፋለሙ ታየ። በሰሜን ጦርነት ጊዜ አየ። ያው አሁን ደግሞ ጽምዶ ብሎ ወደ አንድ ቢመጡም ኢትዮጵያ ደግሞ ሳትበታተን እርስ በርስ ሳይጋጭ ጥሩ መሪ ይዛ ወደ አንድ የምታመጣው ህብረ ብሔራዊ አንድነት ይዛ እንድትቀጥል ለኢትዮጵያ ከዛ አልፋ ለአገር የምታስብ መሪ ይዛ ጊዜው መጣላት። አሁን ነው መጠቀም ማለት ነው፣ ቻንሳችን መጠቀምና ጊዜው ጠብቆ የተነሳ
አሁን አብይ ተነስቶ ብልጽግና ባይመጣ ኖሮ ኢትዮጵያ ከመፈራረስ ጫፍ ቋምጣ ነበር። ሁሉም ክልል የራሱ ኃይል ይዞ የራሱ ወታደር ይዞ የራሱ ሉዓላዊ ሀገር ለመሆን ተነስቶ ነበር። ተነሳና ኢትዮጵያን ወደ አንድነት ተመልሳ ያጣቸውን ቀይ ባህር ወደ መጠየቅ የማይታሰብ ነገር መብቷን የማስከበር ስለዚህ የተነሳበት ዘመን ነውና ጊዜው አሁን ነው። እድለኞች ነን ማለት ይችላል። ወደ ነበረበት ገናና ለመመለስ ያንን የመመጥናት መሪ አግኝታለችና አፋር ከምንም በላይ አብይን ያመሰግናል። አጀንዳው ሲነሳ ምን ተሰማችሁ? ጠቅላይ ሚኒስትሩ አጀንዳውን በይፋ ሲያነሱ ምን የተሰማችሁ? አፋርን አጥብጦ ሲጠበቅ ነበረና አጀንዳው ሲነሳ ቀድሞ አጀንዳውን አቀባብሎ የተናገሩ አፋር ህዝብ በደስታ ማለት ነው። በቃ ማመና ለአንድ ጊዜ ውሸቱ ነው ከልቡ አይደለም አፋርን ህዝብ ሊያማርክ ነው ብዙ ፕሮፓጋንዳ ተራጭቷል። ለአፋር ግን ስለ አፋር አትናገር የምን 30 ዓመት ጭቆና ስለነበረ ከዛ በኩል ማውጣቱ ብቻ በቆ ነበር ለአፋር ህዝብ። በቃ አጀንዳው ከዛ በኩል መረገቡ ለአፋር ብቻ በቂ ነበር። ብዙ ፕሮፓጋንዳ ብናገርም ያንን ጫፍ ይዞ ከጫፍ እስከ ጫፍ ተነስቷል አፋር ህዝብ። ስለ አፋር ሲነሳ ስለ ቀይ ባህር ሲነሳ ያልተነሳው የአፋር ህዝብ ደስታው በቃ እንድን ብሎ መግለጽ አይቻልም። ምክንያቱም ጨክኖ ስለነበር መናገርም ከብዶ ስለነበር ማለት ነው። የተናገረ ቀይ ባህር ካፉ ያወጣ ይባረር ነበር፣ ይታሰር ነበር። የሚገርም ነገር ነው። ስለዚህ ከዛ ሲነሳ ከአፉ ሸለብ አድርጎ ያራገበው አሁንም ህይወቱን መስዋዕት አድርጎ ገብሮ ቀይ ባህር የመመለስ ቋምጦና ጓግቶ የተነሳው የአፋር ህዝብ ነው ማለት ነው። ምክንያቱም አካሉ ነው የተቆረጠ አካሉ ነው። አንድ አካል ተቆርጦ ዘቀር አጠቃላይ የተሳሰሩ ህይወቱ ታሪካዊ ህይወቱ እንደገና ህይወት ልዘራ ነው። ስለዚህ በዛ በኩል ያለውን የአፋር ተነሳሽና ቁርጠኝነት ያለምንም መጋነን አይደለም ከጫፍ እስከ ጫፍ የአፋር ህዝብ ቀይ ባህርን ለመመለስ ከምንም በላይ ተዘጋጅቶ ስታንድ ባይ ነው። የወደብ ለማጣት የወሰደብን ጊዜ ለማስመለስ ወይም ለመመለስ አይወስድብንም የሚል መንግስትም የተናገረው አለና በምን አይነት መተማመን ነው በዚህ ደረጃ ተማምኖ መንግስት ለማስመለስ ያቀለለው? እሺ አንደኛ ኢትዮጵያ በሁለት መንገድ ቀይ ባህር የመመለስ መብት አላት። ሁለት መንገድ ሶስተኛው እንኳን እንተውና ሁለተኛ አንደኛው መንገድ ምንድነው? ወደቡ ሄደው እንዴት ነው? ቀይ ባህር ህጋዊ መንግስት ነው፣ በፓርላማ ጸድቆ ነው፣ በካቢኔ ተወስኖ ነው፣ በህገ መንግስት ጸድቆ ነው ከተባለ ሶስቱ ነገሮች የሉም። አንደኛ ህገ መንግስት የለም። የነበረው ህገ መንግስት ፈርቷል። ህገ መንግስት ከሌለ በየትኛው ህገ መንግስት ነው የሄደው? እሺ ፓርላማ መቼም ሀገሪን በሚያክል ነገር ቆርጦ ሲሰጥ ባህሪን በሚያክል ነገር ቆርጦ ሲወሰድ ሲገነጠል ፓርላማ መኖር አለበት። ፓርላማ የለም። እሺ ፓርላማ ከሌለ ህገ መንግስት ከሌለ ሶስተኛው ቢያንስ በጊዜው የነበሩ ሚኒስትሮች መወሰን ነበረባቸው። ሚኒስትሮቹም አያቀረበም። ታዲያ በየትኛው መንገድ ነው የሄደው? በግለሰብ ፍላጎት እንካ ሰጥቻለሁ እንደ ግል ርስት አድርጎ ውሰድ የሚባል ሀገር ባህር በር የሚያክል ሀገር በዓለም ላይ አላየሁም፣ አልሰማንም፣ በታሪክም የለም። ፓርላማ ሳይወሰን ለምንድን ነው ሶማሊላንድ እስካሁን እውቅና ያላገኘችው? የሞቃዲሾ መንግስት አልወሰንም ስላለ አይደለም። እስካሁን በአቅም እኮ ትችላለች፣ በወታደር አቅም አላት፣ በኢኮኖሚም ራሷን ችላለች፣ በወታደር ራሷን ችላለች፣ ግን እውቅና የላትም። ምክንያቱም ዋናው መገንጠል የሚፈቀድና ሀገር ስላልፈቀደላት ነው። ስለዚህ ኢትዮጵያ አልፈቀደችም። ኢትዮጵያ ህዝብ ሪፈረንደም አላካሄደም። ኢትዮጵያ ፓርላማ አልተወያየበትም። ህገ መንግስትም የለም ራሱ ሪፈረንደም ለማካሄድ። ካቢኔዎቹ ሚኒስትሮቹ እንኳን ቃለ ጉባኤው አስፈልግ ቃለ ጉባኤ እንኳን የለም። ስለዚህ በህገ ወጥ መንገድ በጓሮ በር ለግለሰቦች ፍላጎት የሚሄድ ሀገር ስለሌለ ይመለስ። ኢትዮጵያ የሰጣችበት ህግ ስለሌለ ማለት ነው። በህግ አግባብ የለም፣ ፓርላማ የለም፣ ካቢኔ ውሳኔ የለም። ስለዚህ በህገወጥ መንገድ ይወጣች ስለሆነ በህገ መንገድ ይመለስልን። ከዛ በኋላ ሪፈረንደም ማካሄድ ይቻላል።
ቢያንስ ህጋዊነት ለማድረግ ቢያንስ ህዝቡ መፍረድ አለበት፣ ፓርላማ ማጽደቅ አለበት፣ ሪፈረንደም ማካሄድ አለበት። አልተካሄደም። ስለዚህ ወደ ህጋዊነት ህዝቡ ከፈለገ በህጋዊነት ይመለሳልና መጀመሪያ ወደ ህጋዊ መንገድ ይመለስ ካለ መብት አላት ማለት ነው። ሌላው አፋር ህዝብ ኢትዮጵያዊ ነው። ኢትዮጵያ መንግስት ደግሞ የዜጋውን መብት የማስከበር ግዴታ አለበት። ተጨፍጭፎ ከባህር በር ተባሮ ግዛቱ ተቆርሶ አሳ እንኳን እንዳያጠምድ ተደርጎ ተፈናቅሎ እዚህ ቁጭ ነው አፋር ህዝብ ያለው ግማሽ አካባቢ። የአፋር ህዝብ መብት የማስከበር የዜጋውን መብት የማስከበር መብት አላት ኢትዮጵያ አቅርባለች። ኢትዮጵያ አፋር እዛ ተሰድጃለሁ እዚህ ነው ያለው፣ ተቃለበው እዚህ ጋር ነው ያለው አፋር እዛ ያለው ጭም የቀረው ማለት ነው። ስለዚህ የዜጋዬን መብት ላስከብር ካለ ሱልጣኑ ተሳዶ እዚህ ጋር ነው ያለው አፋር ዋናው ሱልጣኑ ተሳዶ አሜሪካ ነው ያለው። አሁን መጥተው አሁን ነው ቤተ መንግስት ሰርቶላት አሁን ወደ ሀገሩ ተመልሶ የተረጋጋው ማለት ነው። ስለዚህ መብቴ ህዝብ ይመለስ፣ ሱልጣኑ የአፋር ሱልጣን ነገር ይመለስልኝ ብሎ ካለ የገዛ ዜጋውን ወገኑን መብት የማስከበር ግዴታ አለበት። ከራሱ አልፋ ለሌላ ሀገር ሰላም ያስከበረች አይደለም፣ መብት ያስከበረች አይደለም። እና ታዲያ የገዛ ዜጋውን መብት ማታስከብርበት ምንም ምክንያት አይኖርም ማለት ነው። አፋር 80% ያለው ኢትዮጵያ ውስጥ ነው እና የዜጋውን መብት ላስከብር ካለ መብት አላት ማለት ነው። ሁለት መብት ያለው አንደኛ የዜጋው መብት ነው። ተጨፍጭፏል፣ ተፈናቅሏል፣ ተበድሏል። ያንን መብት ማስከበር አለበት። ሌላው ደግሞ ኢትዮጵያ ህገ መንግስት፣ የኢትዮጵያ ፓርላማ፣ የኢትዮጵያ ሚኒስትሮች ሳይወስኑበት በጓሮ በር በኩል በህገ ወጥ መንገድ የሄደ ነውና ህጋዊ ይሁን ካለች መብት አላት ማለት ነው። ሶስተኛው ማንኛው ባህር እንኳን ያላት ሲቀርና ኢትዮጵያ ያላት ያጣችው አይደለም የሌላት ሀገር ባህር በር ተጠቀም ምን ዓለም አቀፍ ትራንዚት አገልግሎት ይፈቅዳል። ኢትዮጵያ ደግሞ ያላትን 30 ኪሎ ሜትር 40 ኪሎ ሜትር ላይ ሆና አይኗን እያየ አፋር ህዝብ ኢትዮጵያ ላይ እያየ ባህል ማየት የለባትም። ያንን የማስከበር መብት አላት የምለውና በሶስቱም መንገድ በሁሉም በኩል ብትሄድ ኢትዮጵያ ባህል ያጣችውን መብት ማስከበር ትችላለች። በተለያዩ መንገድ በዲፕሎማሲያዊ መንገድ ዓለም አቀፍ ህጉን ብንሄድ የትኛው ዓለም ነው በጋሮ በር በኩል ባህል የተገነጠለው ብትባል የለም። በዓለም ላይ እንደዚህ ያለ ህግ የለም። በፓርላማ ጸድቆ ህዝብ መወሰን አለበት፣ በሪፈረንደም መካሄድ አለበት። ይሄ በሌለበት በግል ቆርጦ መውሰድ በዓለም አቀፍ ህግ ስለሌለ ህጋዊ መንገድ በኩል ብትመለስ ያዋጣታል። ዜጋው መብት ላስከብር ካለችም ያዋጣታል። ከዜጎች መብትና ከድንበር ማስመለስ ባሻገር ለአፋር ህዝብ ወደብ መመለስ ምንድነው ጠቀሜታው? ምን ተስፋ ይሰጠዋል? እሺ እንግዲህ ቀደም እንዳልኩ የወደብ አገልግሎት ማለት አንደኛው በኢኮኖሚ ከፍተኛ አለ። አፋር ህዝብ በተለይ ህልውና ነው ማለት ይቻላል። አንደኛ በኢኮኖሚ ወደ ኋላ ቀር ክልል ተብሎ የሚደጎም ክልል ሆነ። ኢኮኖሚ ተቋርጦ ከወደቡ ርቆ ሁሉም ነገር ንግዱም ቆሞ በዓለም አቀፍ ንግድ ሲንቀሳቀስ ነበር የአፋር ህዝብ። ወደቡን ተጠቅሞ በንግድ ሲታወቅ የነበረው ህዝብ ወደ ኋላ ቀር ክልል ሲባል ትንሽ ይቀፋል። ስለዚህ በኢኮኖሚ ያድጋል ማለት ነው። አንደኛ በኢኮኖሚ ያድጋል። ሁለተኛ ለሁለት ነው የነበረው የአፋር ግዛት ወደ አንድ ሲመለስ አንድ አካል ሆነ ማለት ነው። አንድነት ፈጠረ ማለት ነው። ገቢም ያገኛል ማለት ነው። ገቢም ያሳድጋል። አሁን ኢትዮጵያ ፌደራል ስርዓት እያንዳንዱ ክልል በገቢ ራሱን መቻል አለበት። በራሱ ገቢ ራሱን ማስተዳደር አለበት። አሁን የብልጽግና መሪህ ይሄ ነው። እያንዳንዱ ክልል በራሱ በሚሰበሰበው ገቢ ራሱን ማስተዳደር አለበት ብሎ ነው የሚያስበው። ስለዚህ ገቢም ያድግለታል ማለት ነው። ቀይ ባህር ጠረፍ ሲመለስ አፋር የሚያገኘው የሚችለው ንግዱን ይንቀሳቀሳል፣ ይነቃነቃል፣ ገቢም ያገኛል። የክልሉ አቅምም ይጠናከራል፣ ኢኮኖሚ አቅምም ይጠናከራል፣ አንድነቱም ያጠናክራልና የአፋር ቀይ ባህር መመለስ ያለው ፋይዳ ከምንም በላይ ነው ማለት ከማንነቱ ጋር ከክብሩ ጋር ከኢኮኖሚ አንፃር ከአንድነቱ አንፃር የተያዘ መሆኑ በጣም ወሳኝ ህልውና ጉዳይ ነው ለአፋር ማለት ይቻላል። ከርዕሰ ጉዳያችን ትንሽ ወጣ እንበልና ለ30 ዓመት አጋር ድርጅት ነበረ አፋርና ምን ነበረ አሁን እስከ በምክትል ጠቅላይ ሚኒስትር ደረጃ ቦታ አግኝቶ የአፋር ህዝብ ሲወከል ከአጋርነት ሲወጣ ምንድን ነበር የተሰማችሁ? በጣም ጥሩ። መጀመሪያም ቀደም እንዳልኩ
ቅድም እንዳልኩስ ኢትዮጵያ ፌዴራል ስርዓት ሲዋቀር ክልል አንድ ትግራይ ነበር። ክልል ሁለት የነበረው አፋር ክልል ታግሎ ያመጣው ለፌዴራል ስርዓቱ ለአሁኑ ስርዓቱ ደም ከፍሏል። ከትግራይ ክልል ቀጥሎ ትግራይ ክልል ሁለት የተባለው አፋር ክልል ነው። ይችን ጥንካሬውን ለማሳጣት ታሪኩን ለማሳጣት አፋርን ወደ መገንጠል ቀይ ባህር ሊያሳጡት አፋርን ለማዳከም ወደ አጋርነት ቦታ ክልል ሁለት የተባለውን ወደ አጋር በተለይ ከፖለቲካ ወጣ ብሎ አጋር ወደ ሆነው ክልል ኋላቀር ወደ ሆነው ክልል እንዲከተት ያደረገው ስርዓት ነው የነበረው 30 ዓመት ማለት ነው። ፑፒት አሻንጉሊት ክልል ፈጠሩ። ባይዘወይ ታሪኩን ብቻ ነው ያጠፋው። የትግል ታሪክ 17 ዓመት አፋር ትጥቅ ትግል ሲጀምር ከቲቤሌ በፊት ነው ጫካ የገባው 1966 67 ነው ቲቤሌ የገባው። ምንድነው ውጭ ላይ ትጥቅ ሲታገሉም አፋር አካባቢ ነው ለምሽግ የመረጡት። ካምፕ ነበራቸው አፋር ጋር አፋሩን ያስጠጋቸው ቀለባቸው ያቀረባቸው አፋር ነው። ኢቭን አዲስ አበባ ሲቆጣጠሩ ከሱዳን ተነስቶ ሎንዶን ላይ ስብሰባ ሲያደርጉ እነመለስም ሽግግር መንግስት ሎንዶን ላይ ስብሰባ ሲደረግ የአፋር ሱልጣን ሐንፈሪ አሊ ምራህ አብሮ ነበራቸው። እሱም ብቻም አይደለም ከሱዳን ላይ ከነመለስ ጋር ከነሱ መስፍን ጋር በትንሿ ብሌን ላይ የመጣው ሐንፈሪ አሊ ምራህ ነበር። ከነሱ ጋር ኢትዮጵያ አዲስ አበባ የገባው ኢህአዴግ አዲስ አበባን ሲቆጣጠር ያቺ ብሌኗ አሁን መቀሌ ሰማዕታት ሙዚየም ውስጥ ነው ያለው። ያቺ ታሪክ ጥቁር ቀለም ነው የቀባባት። ምን ብለው ነው እዛ ውስጥ ታሪክ ታንብላለች ነው በዚህ ብሌን ውስጥ የገቡ ተብሎ ስም ዝርዝር ተቀምጧል። የአፋርን ስም ላለመጥቀስ የሐንፈሪን ስም ምን ብሎ ብጽፉ ጥሩ ነው። ሱዳናዊው አልፈል አሊ ምራህ ነው የመጣው ነው ያለው። ወደ ሱዳናዊ ነው ቀየሩት። አልፈል አሊ ምራህ የሚባል ሱዳናዊው በዚህ ብሌን ውስጥ መጥቷል ብሎ ነው ታንብላ ላይ በጽሁፍ የተቀመጠው። ታሪኩን ጥላሸት እንዲቀባ በጣም የሚያስጠላ ማለት እስከዚህ ድረስ የአፋር ታሪክ መደበቅ አብሮ የገባውን ሰው ምን አለበት ሐንፈሪ አሊ ምራህ የአፋር ነፃ አውጪ ግንባር መሪ አብረን መጣለ ማለት እንኳን ቀፋቸው። ያን ታሪክ እንዳይነሳ ሱዳናዊ ብሎ ነው ተጠቀሱ። ስለዚህ የአፋር ታሪኩን እንዲጠፋ አድርገው ኋላ ቀር ክልል አድርገው አጋር አድርገው ከኢትዮጵያ ፖለቲካ ዳር ተመልካች አድርገው ቁጭ አድርገው 30 ዓመት ከኢትዮጵያ ፖለቲካ ይቀርና ከክልሉ ፖለቲካ ባይተዋር እንደው የአፋር ኢኮኖሚ አፍደራ በእነሱ እጅ ነው ያለው። ሙሉ ኢኮኖሚ አንድ ጊዜ አላህ ይርሐመውና አወል ብትካ ኢትዮጵያ በራማ ህዝብ ተቆጭ ምክንያት አፋር ወክሎ መለስ ጋር ሲናገር ነበር። መለስ ምን ብሎ ተናገረ መሰለኝ? ምክንያቱም ባይቱን ስለቀው ለክልሉ ከፌደራል መንግስት ባይቱን ስለቀው በዚህ በኩል ይሰጡና በጋራ በኩል ያንን ባይት ይወስዳሉ። ፈሳስ እያሉ መልሶ ይወስዳሉ። እና መለስ ምን ብሎ አፋርን በአሽሙል ለመንካት ሲፈልግ ምን ብሎ ተናገረ መሰለኝ? የአፋር ክልል አለ እንደ ቀዳዳ ባርሚት ባጀቱን ከሳስ ያደርጋል አለ። እንደ ቀዳዳ ባርሚት ያፈሳል ባጀቱን የምንሰጠውን ባጀት ያፈሳል እንደ ቀዳዳ ባርሚት ያፈሳል ብሎ መለሰ። እና አፋር ተወካዮች ምን ብሎ ተመለሰ? ቀዳዳውን የባሰኸው አንተ ነህ አሉ። ቀዳዳውን የባሰ እንደው ምሳሌ ምን አመጣ መሰለው አፋር መለሰ ያመጣ አይነ ስውር ያለውና አይነ ስውር ያልሆነ ሰው ገንፎ አንድ ላይ ባሉ አለ። እንደው ያመጣው ማለት ነው። ለመለሰ የሰጠው ምላሴ አይን ያለውና አይነ ስውሩ ገንፎ አንድ ላይ ባሉና አይን ያለው ሰው ቅቤ መሃል አለች አይደለም? ቀደዳትና ቅቤውን ወደ ራሱ እንድትፈስ አድርጎ ይበላታል። አይነ ስውሩ ግን ቅቤው ይሸተዋል፣ ግን ቅቤውን ግን እያገኘ አይደለም ማለት። ስለዚህ ባጀቶቹን በዚህ በኩል አስተታችሁ በጋሮ በኩል እየወሰዳችሁ ነበራችሁ እናንተ ናችሁ። ቀዳዳውን ማን ነው ይበሳው? ራሳችሁ በስታችሁ ራሳችሁ ስትጠቀሙ ነበር ብሎ ማለት ነው። በሚቀጥለው ፓርላማ ከፓርላማ እንዲወገድ ተደረገ ያሰው። ስለዚህ በዚህ በኩል እየወሰዱ በኢኮኖሚም ራሱ ለክልሉ እየወሰዱ ከኋላ በኩል እየወሰዱ በውስጥ የነበረውን ኢኮኖሚ ወደ ራሳቸው ይወሰዱ። ሲጠቀሙበት የነበረ ክልል ራስህን ችለህ በራስህ ገቢ በኢትዮጵያ ውስጥ ራስ ፈጻሚ ተወስኖ ይመጣውን ነበር የምናውቀው። ተወስኖብን ይመጣል። ያንን ማስፈጸም ነው እኛ ስራ ነበር። አሁን ግን ወሳኝ ውስጥ
ራሳችን ወክለን ስራ አስፈጻሚ ውስጥ ውሳኔ ሰጪ አካል ነው የሆነው። ከአጋር ወጣን እንደ ሀገር ኢትዮጵያ ስትወስን አብረን ነው የምንወስነው። ስለ ክልላችን እኮ አይደለም፣ ስለ ኢትዮጵያ ውሳኔ ሲወሰን አብረን ነው የምንወስነው። ድምፅ አለን ማለት ነው። በፊት የነበረው ግን ተወስኖብን ምን አይነት ሴራ እንዳሰሩብን አናውቅም። ሱካር ፋብሪካ ወደዚህ ስትመጣ ሱካር አገዳ ተብሎ አፋርን ከአዋሽ ዳር አባረው ወደ ሌላ አካባቢ ሲወሰንብን አፋር አያውቅም። ሱካር መጣ ልማት መጣ አፋር ይነሳ ነው። በውስጥ ያለው ሴራ ግን አፋርን ከወንዝ ዳር ማራቅ ነው የነበረው የተወሰነው ውሳኔ። አፋር ግን ያንን አልተቀበለም፣ ተቃወመ። አንኛሳም ከአዋሽ ዳር አንስተህ የመረጡት መሬት ተቀምጠ በልማት ልማት ሲባል ራቅ ያለው ቦታ ዳን ያለው መሬት ሰው ያለው እርሻ ማረስ ነው ወይስ ገበሬው ራሱ የሚያርተው መሬት መቀማት ነው? ከአዋሽ ዳር ወስደ ደግሞ ማይታረስበት ሜዳ ላይ አውላላ ሜዳ ላይ ህዝብ መስፈር ነበር። ያንን አንቀበልም አሉ። ከዛ ሰፈራ ፕሮግራም መጣ። ያንን ሰፈራ በሰፈራ ፕሮግራም ህዝቡ ከአዋሽ ማራቅ መሰረተ ልማት ምናምን እየተባለ የሁሉ ውሳኔ ከጀርባ ሴራ ነበራል። አፋር ግን ስላልወሰነ ከላይ ሽፋን ተደርጎ ነበር የሚመጣው። አሁን ግን ምን ታስበው ነው የተወሰነው? ምንድነው የተደረገው? ቁጭ ብለን ነው የምንወስነው። ስህተት ካለበት ይሄ አረሙ ውሳኔ ሰጪ አካል ነን ማለት ነው። እንኳን ስለ ክልላችን ስለ ሀገራችን እየወሰንን ነው። ስለዚህ ደስታችን በአሁኑ ያለው ዲሞክራሲ በአሁኑ ያለው የብልጽግና እሳቤ አፋርን ጠቅላይ ሚኒስትር ሆናለሁ ካለ የሚከላከለው ህግ የለም፣ መብት አለ። እኩል ነው የምንሳተፈው፣ እኩል ነው የምንመርጠው። አንድ ፓርቲ ነው ያለ። ስለዚህ ተወዳዳሪ በሀገር አቀፍ ደረጃ ተወዳዳሪነት አለን ማለት ነው። ቻንሳችን ኢትዮጵያን ማምራት ማንችልበት ህግ አግባብ የለም ማለት ነው። በፓርቲ ደረጃ ስራ አስፈጻሚ ነን፣ ውሳኔ ሰጪ ነን፣ አብረን ነው የምንወስነው ማለት ሀገር ደረጃ በጋራ እየወሰን እንዴት ነው የማይንደሰተው? ከውሳኔ ተገለ ከምትወስንበት ወደ ውሳኔ ሰጪነት ማሸጋገር ማለት ትልቅ ለውጥ ነው ያለው ማለት ይቻላል። ዶክተር ሀቢብ ምናልባት የቀረ ነገር ማስተላለፍ የሚፈልጉት ካለ ይጨምሩ ይላሉ። በእኔ በኩል ጨርሻለሁ። ምንም የቀረ ነገር የለም። አሁን ኢትዮጵያውያኖች የመጀመሪያው የውሃ ጉዳይ ያሳክተናል። አባይ ገድበናል፣ ወደ ልማት አስቀምጠናል። አንድነት ፈጥረን ነው በራሳችን አንድ ሆነን አድዋን እንዳሳካነው አባይ ግድብን እንዳሳካነው ቀይ ባህር ደግሞ እናሳካለን። አንድነት ፈጥረን በአንድ ድምፅ መታገል አለብን እላለሁ። አመሰግናለሁ። በጣም ነው የማመሰግነው። ተመልካቾቻችን ከዶክተር ሀቢብ መሐመድ ጋር የነበረን ቆይታ ይሄን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን አመሰግናለን። አዳዲስ ቪዲዮዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ደህና ሁኑ።